ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ፣ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም፣ እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። እሺ ብርሃን ሴት ነው ወንድ ነው? ብርሃን የሚባለውን ሰውዬ አይደለም አደራ። ሴትም ወንድም አይደለም። እሺ ነፍስ ሴት ናት ወንድ ናት? ሴት ናት ወንድ ናት? በሉ እንጂ ንገሩኝ። እሺ ገብርኤል ወንድ ነው ሴት ነው? አሁን እናንተ ድፍረት ሊመስላችሁ ይችላል። እውነቴን እኮ ነው አይደል? እኔ እንደዛ እንኳን እንደዚያ ድፍረት አይደለም። ለመላእክት፣ ለሰው ነፍስ፣ ለነፋስ፣ ለፀሐይ፣ ለእግዚአብሔር ጾታ የለም። ይህን ያዙልኝ በደንብ አድርጋችሁ። ጾታ የሚያስፈልገው ጥንቱን ለምንድን ነው? ለሚባዛ አካል ነው የሚያስፈልገው። ማን ነው ጾታ ያለው ከተባለ ሰው ብቻ ነው። ሰው ብቻ። ሌላው አይ ከሚድኑት ነው ያልኩት። እሺ በሬ ሴትና ወንድ የለም አላልኩም። ሰው እኮ አስቸጋሪ ነው። እንደዛ ነው የሚያስበው ደግሞ ማለት ነው።